የኢትዮጵያ ሰንደቅ ስነ መንግስት ዳር ድንበርና የዜጎቿ ዛሬ ላይ የደረሰ የተሰነደ ታሪክ የደም ያጥንትና የክቡር ህይወት መስዋዕትነት ተከፍሎበት ነው የመጣው። በእኛም ትውልድ ቢሆን ሀገርና ህዝብ ጸንተው እንዲኖሩና እንዲቀጥሉ ይህንኑ መሰል መስዋዕትነት እየተከፈለ ነው የሚገኘው። ጤና ይስጥልን ተመልካቾቻችን፣ የአማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን ወቅታዊ ዝግጅታችን ተጀምሯል። በዛሬው ወቅታዊ ዝግጅታችን በተለይ ሀገራዊና ህዝባዊ የሰላም ሁኔታችን በምን ልክ ነው የሚታየው፣ በተለይ ደግሞ አሁን ላይ የዜጎች ተንቀሳቅሶ የመስራት በሰላም የመኖርና ህይወታቸውን የመጠበቅ መብታቸው በምን ልክ ነው የሚታየው ሀገራዊ ሁኔታውን ጠቅለል አድርገን የምናይበት ፕሮግራም ነው ያዘጋጀንላችሁ። ለዚህ ሁነኛ ሐሳባቸውን እንዲያጋሩን የጋበዝንላችሁ አቶ አበባ አካሉ የኢዜማ ዋና ጸሐፊ፣ አቶ ጌትነት ወርቁም እንደዚሁ ደግሞ የእናት ፓርቲ ዋና ጸሐፊ ናቸው። ከነሱ ጋር በሚኖረን ቆይታ እነዚህን ሀገራዊ የሰላም ሁኔታዎች እያነሳን ቆይታ እናደርጋለን። አብራችሁን እንድትቆዩ ከወዲሁ ጋብዛችኋለሁ። እንግዶቼ ከጠበበ ጊዜያችሁ ላይ ለጥሪ ምላሽ ስለሰጣችሁ አብዝቻ አመሰግናችኋለሁ። መልካም። ለመግቢያ እንዲሆነን በተለይ አሁን ላይ ያለው ሀገራዊና ህዝባዊ የሰላም ሁኔታችን በምን ልክ ነው የሚታየው፣ በተለይ ደግሞ በፓርቲ ሂደታችሁም ውስጥ ይህንን የሰላም ሁኔታ በምን ልክ ነው የምትገነዘቡት? ካቶ ጌትነት ጀምራለሁ። በጣም መሰረታዊ ጥያቄ ነው ያነሳው። የኢትዮጵያ የሰላም ሁኔታ ከሞላ ጎደል እንደ ፈረሰች ሀገር አይነት አኗኗር ነው እየኖርን ያለ ነው እና በቸርነቱ በሚባል ልክ ነው እየኖርን ያለ ነው። በተለይ ደግሞ የማህበረሰብ የህዝብ ወጥቶ የመግባት ዋስትና ሙሉ በሙሉ ጠፍቷል ወይም አተናል ማለት በሚቻልበት ሁኔታ ላይ ነው ያለነው። ሰሜን እንደምታስታውሰው ከሞላ ጎደል ጦርነት አድቅቆታል። 30 አመት እና 40 አመት ወደ ኋላ ተመልሷል። ጤፍ ያመረተ እንጀራ ብሉልኝ እያለ በሞት የሚለው ማህበረሰብ አሁን እንጀራ እንደ ወርቅ ሆኗል። እንዲያውም አሁን ጤፍ ደግሞ እንደ ሲሚንቶ አዲስ አበባ ጤፍ አታለች ያ መላክ ስላቆመ። ያ በዛ ነው የሚገለጠው። የተደፈሩት የሞቱባቸው ያልተረዱ እነዚህ ሁሉ በአምሯችን ሊመላለሱ ይገባል። አፋር፣ አማራ፣ ትግራይ በዛ ዲፕሬሽን ውስጥ ነው የሚኖሩት። በዛ ያሰቆቃ ሳይለቃቸው እዛ ውስጥ ነው ያሉት። ምንም ከዚህ በላይ ሊባል የሚችል ነገር አይደለም። ወደ ደቡብም ወደ ምዕራቡም ስትሄድ ይሄው ነው። ቤኒሻንጉል አሁንም ያው ነው። በአንድ በኩል ታጣቂው ሲታረቀ ተብሎ ሲገባ እንደገና ደግሞ የጎረቤት ልዩ ኃይል ደግሞ ገብቶ ደግሞ አንድ ወረዳ የሚቆጣጠርበት በየቀኑና በየደቂቃው ትርምስ የምንሰማበት ነው። በአንጻሩ ከሌላው ጊዜ ትንሽ ስክነት የሚታይበት እስከዛሬ የምንሰማቸው የሰቆቃ ማሟቶች በጥቂቱ የቀነሱበት ሆኗል። በአንጻሩ ከሌላው ቦታ አንጻር ኦሮሚያ በአጠቃላይ በተለይ ደግሞ ምስራቅ ምዕራብ ወለጋ እስከ ጉጂ ድረስ ያለው ደግሞ አዳዲስ ነገሮችን ይዞ እየመጣ ረሃቡ፣ ጥሙ፣ ድርቁ እንደ ልጆቹ የሚሳሳላቸው እንስሳት ከመውታቸው ባለፈ ህፃናት ምግብ እያጡ ያንን በጣም የተጎሳቆለ ሰውነት የከሳ ሰውነት የሚጠጣ ውሃ ያጡ እናቶች መንገድ ዳር ቆመው ሲሳቡ ማየት በጣም ይሰቀጥጣል። እንደው ዳሩን እንደዚህ ካወራን በሲዳማ በሻሸመኔ እየሆነ ያለውን ነገር እናውቃለን። አዲስ አበባ ላይ ደግሞ ስንመጣ አዲስ አበባ ትላንት በመናቃት የዲፕሎማቲክ ከተማነት ወይም ዓለም ላይ ካሉ የዲፕሎማቲክ ከተማዎች በደረጃ 1 2 3 ሳይሆን አሁን በሰላም እጦት፣ በመሬት ዝርፊያ፣ በአድሏዊነት እና በየቀኑ የምስኪናን ዜጎቿን ቤት በላያቸው ላይ የምታፈርስ በዙሪያው ያሉ ሳውዲ አረቢያ 15 አመት 20 አመት ተጠብሰው የቀለሷትን ጎጆ ሌሊት 9 ሰዓት እና 6 ሰዓት እየተነሱ የሚያፈርሱባት ከተማ ሆናለች ዙሪያዋን ጨምሮ ማለት ነው።
ህዝብ ያዳበረው መልካም እሴት ጠብቆት እንጂ ወደ መተላለቅ ሊሄድ ሁሉ የሚያስችል ፖቴንሻል ያለው አደገኛ ነገር ይስተዋላል እንደዛ ነው የሚሰማው ጥሩ አቶ አበበው ደርሶ ልምጣ በተለይ በፓርቲም በፖለቲካም ሂደትና እይታችሁ ውስጥ የዚችን ሀገር ሰላምና ሁኔታ በምን ልክ ነው እየገመገማችሁ የቀጠላችሁት ከለውጥ ኃይሉ ወደ ስልጣን መምጣት በኋላ ባለፉት 4 አመታት ውስጥ አገሪቱ በየጊዜው ያሳለፈችበት ውጥረትና እየተነሱ ያሉ የጸብና የጭቅጭቅ አጀንዳዎች እጅግ ፈታኝ ሆነዋል በሰው ልጅ በተለይ በኢትዮጵያውያን ህይወት ላይ ያስቀመጡ ያሉ ጠባሳ የነገን ተስፋ ዛሬ ላይ እንዳናልም እጅግ አስጨናቂ የሆኑ ነገሮች ተፈጠሩ ይገኛሉ በተለይም የፌደራል ስርዓቱ ወይም የፌደራል መንግስት ኃላፊነት ላይ ከወጣ በኋላ እና የለውጡን ኃይል መምራት ከጀመረ በኋላ የታየበት የአቅም ማነስ በተለይ የህግ የበላይነትን ከማስከበር አንፃር የተፈጠረበት የአቅም ማነስ በየቦታው ለተፈጠሩ ቀውሶች ምክንያት ሆኗል ምክንያቱም ቀድሞ በነበረው በወያኔ ምሪት ወቅት በየቦታው በተለይ በየክልሎቹ የተቋቋሙት የልዩ ኃይል እንቅስቃሴ እያንዳንዱ በራሱ ልዩ ኃይል ዘመናዊ የሆነ ዘመነ መሳፍንትን ለመመስረት በሚያስችል ደረጃ ክልሎች የራሳቸውን ልዩ ኃይል እንደ አንድ መከላከያ ቆጥረው የሚገምቱበትና ከዛ የተነሳ በታጠቁት ኃይል በመመካት ይደረገ ያለው ነገር በጣም ከባድ ነውና ይሄ ደለብረቲ ታስቦበት የተሰራ ነው በወያኔና እነኚህ የልዩ ኃይል አደረጃጀት ከፌደራል መንግስቱ መከላከያ ኃይል ጭምር በላይ ሆነው ህዋት ምን ያክል መከላከያውንና አገርን እንደፈተነች እናቀለና ይሄ በጣም ትልቁ ችግር የህግ የበላይነትን ማስከበር የሚያስችል ማዕከላዊ መንግስት የማጣታችን ጉዳይ ትልቅ ክፍተት ፈጥሮ ዜጎች ሲፈናቀሉ በገፍ ሲገደሉ በጅምላ ሲጨፈጨፉ ያየንበትና በታሪካችን እጅግ ቅስም ሰባሪ ሆነ አሳፋሪ ታሪክ ያስመዘግብንበት ወቅት ነው ስለዚህ ይሄ ነገር ዛሬ ላለው ችግር ፈጥሮብናል ለዚህ ደግሞ ትልቁ ማንጠልጣያው የማንነት ፖለቲካን የብሔር ፖለቲካን ሲቀነቀን መክረሙ ነው ይሄ ነው በግልጽ የምናየው አሁንም ያለው ነገር በብሔር ፖለቲካ የተቃኘው የኢትዮጵያ የፖለቲካ ትርክት በብዙ ነገር ውስጥ ነው ህዝብን ይዞ ያለፈ ያለውና ወጀቡ ያላቆመው ለዚህ ነው አንዱን ብሔር ካንዱ ብሔር አቆሳስሎ በትርክት ብዛት አንዱ ጨቋኝ አንዱ ተጨቋኝ ሆኖ የሚተረክበት መንገድ ህዝቡ እርስ በርሱ ጎራ ለይቶ እንዲጠላላ እንዲገዳደል እንዲጨፋጨፍ አንዱ አንዱን እንዲያሳድድ አድርጎታል ይሄ ምንም ጥርጥር የለውምና ይሄንን ነው ስናስተናግድ የቆየነውና በጣም ብርቱ ነገር ነው ነገ ምን ሊሆን እንደሚችል መገመት በመንችልበት ደረጃ ላይ አይደለም ያለነው ይሄ በጣም አደገኛ ነው ከዚሁ ጋር ተያይዞ ተፈጥሮም ጨክናብን በአሁኑ ሰዓት በድርቅ የሚጎዱ አካባቢዎችን ስናይ ኦሮሚያ ቦረና ጉጂ መሳሰሉትን ደቡብ ላይ ደግሞ ጋሞ ጎፋ ወደ ጂንካ አካባቢ ምዕራብ ኦሞ ያሉትን አካባቢዎች ስናይ በከፍተኛ ይራብ እንዲያውም ትላንትና በነበለው መረጃ ወደ 26 ሚሊዮን ህዝብ የምግብ ድጋፍ ይፈልጋል ኢትዮጵያ ህዝብ እና ይሄ በጣም አደገኛ ቁጥር ነው አሁን እኮ ያንዳንዱ የሚፈጠረው አጀንዳ የጸብና የጭቅጭቅ አጀንዳ ነው በየቀኑ ጧት ስንነሳ ምን አዲስ የጸብ አጀንዳ ተፈጥሯል ብለን ነው የምንጠይቀው ማህበራዊ ድረገጾችም የተለያዩ ሚዲያዎችም ኢትዮጵያ ውስጥ በየቀኑ የሚፈጠሩ የጭቅጭቅ አጀንዳዎች ወደማንወጣው ችግር አንዱን ሳንቀርፍ ያንዱን ችግር ሳንፈትሽ ወደ ሌላው ችግር ያሻገርን ነው ያለው ይሄ አደገኛ አካሄድ መጨረሻው ምን ይሆናል የሚለው ነገር አስጊና አሳሳቢ ነው ምናልባት እዚሁ ላይ ቢያነሱልን ደስ የሚለኝ አቶ አበበ ምንድናቸው ብዙ አመታትን ችግሮቹን እያነሳን እየተወያየንባቸው መጣን ግን አንድም ለህዝብ ረፍት የሚሰጥ መፍትሄ ላይ መድረስ አልተቻለም እንደ ሀገርና ምንድናቸው አባባሽ ምክንያቶቹ በተለይ የጀመርናቸውን የሰላም ሂደቶች መቋጨት እንዳንችል ያደረጉን አባባሽ ምክንያቶች ምን ይሆኑ እንግዲህ ይሄ በማንነት ፖለቲካው ላይ የተንጠለጠለው የፖለቲካ አካሄዳችን ሁሉም በየራሱ ወገን የሚያነሳቸው ጥያቄዎች ኢትዮጵያ ውስጥ እኮ ማን ጨቋኝ እንደነበር ማን ተጨቋኝ እንደነበር በሁሉ የሚለይበት የታሪክ እንትን የለንም ሁሉም በአንድ አይነት የኑሮ ስታተስ ላይ ያለ ማህበረሰብ ነው ያለንና እነኚህን ችግሮች በቅርበት ተወያይቶ ለመፍታት በሚያስችል ቁመና ላይ አይደለንም ያለነው ፖለቲከኞች እጃቸው ረጅም ነው ከገዢው ፓርቲ ጀምሮና ፖለቲከኞች ናቸው ይሄንን ድሃና ምስኪኒዝም እንደፈለጉ በፈለጉት ጎዳና ሊመሩት የሚፈልጉት እነኚህ የፖለቲካ ሊቃን የራሳቸውን ፍላጎት ለማሟላት ሲሉ በህዝቡ የዕለት ኑሮ ላይ አጀንዳ እየሰጡ ችግር ይፈጥሩበታልና ከዚህ ውስጥ ለማውጣት አልተቻለም ህዝቡን ከዛ ውጭ በየቀኑ የሚፈጠሩ የጭቅጭቅ አጀንዳዎች አልፈው ተርፈው ከፖለቲካል ዲስኦርደር ባለፈ ሶሻል ዲስኦርደር እየፈጠሩብን ነው ያሉት ማህበራዊ ቀውሶችም የተፈጠሩ ናቸው ያሉት ፖለቲካውን አማስለን ስናበቃ አሁን ደግሞ ማህበራዊ በሆኑ የማህበረሰቡ ሶሻል ቫልዩስ ላይ መተናል ከሃይማኖት ተቋማት ጋር ከባህል ጋር ከታሪክ ጋር ተያይዞ የሚፈጠረው ጥል ህዝቡን ወደ ለየለት ብጥብጥ ላይ ያመራው
ይሄንን ቆም ብሎ አስበው ነው በህዝብ መካከል የሚፈጠረውን ችግር ለምን በሰላም አንፈታውም የሚል ኃይል ቁርጠኛ ኃይል ከመንግስትም በኩል አናይም። ስለዚህ ኦልሞስት የመንግስትም አካሄድ ማንነትን በሚያቀነቅኑ ሰዎች ኃይል ተጠልፏል በራሱ በመንግስት ውስጥም እና ለዚህም ነው ምናልባት በሚቀጥሉት ዘመናት ሁሉም በየቦታው ትንንሽ ዘውድ ይዞ ዘመነ መሳፍንትን እንዳይመጣ የሚያሰጋው። ይሄ ከመጣ ደግሞ እያንዳንዱ ኢትዮጵያዊ ምን አይነት ቀውስ ውስጥ እንደሚገባ ከወዲሁ መገመት ይቻላል። እንደ ልብ ተንቀሳቅሶ መስራት ካልተቻለ ሀገር ውስጥ አንዱ ካንዱ ጋር አንዱ ቦታ ላይ ካልሄደ ቅድም ጌትነት እንዳነሳው መፈናቀሉ ሞቱ እንደሚበዛ ከሆነ የት ነው እሱ ማረፊያችን? የት ነው ስቴብል ሆኖ ኢትዮጵያ ህዝብ የሚኖረው? የት ነው ስለ ሀገሩ የሚያስበው? የት ነው ስለ ሰላም የሚወያየው? ነገር በጣም ጥያቄ የፈጠረብን ነውና። ጥሩ አቶ ጌትነት ወደ እርስዎ ልምጣ። በተለይ ቀድሞ አቶ አበባ ያነሱልን ሐሳብ ላይ ለምንድን ነው መፍትሄ ማምጣት ያልቻልነው? እነማን ጋር ምን የተበላሹ እነማን ጋር ምን ያልተሰሩ የቤት ስራዎች ቢኖሩ ነው እነዚህን ውጤት ማምጣት ያልቻልነው? የዛሬ 5 ዓመት ወደ ኋላ እስቲ መለስ እንበልና ምን እድሎች ተገኝተው ነበር እንደ ባጠቃላይ እንደ መንግስት የሚለውን አንዱ 3 ነጥቦችን 4 ነጥቦችን ምናነሳ ጥሩ ይመስለኛል። የቅቡልነት ችግር አልገጠመውም የአብይ አህመድ መንግስት። ለምሳሌ የአቶ ኃይለ ማርያምን አስተዳደር እና የዶክተር አብይን አስተዳደር ብንወስድ እንደ እንትን ነው ቀፈው እንደተነካንብ ነው ሆ ብሎ የደገፈው እኔ ልሙትልህ እያለ ነው ሰው ሲወጣ የነበረው። የመስቀል አደባባዩን ኢንሲደንት እናስታውሳለን። የቅቡልነት ችግር አለ። ይሄ ለመንግስት ምስረታ በተለይ ዴሞክራሲያዊ መንግስት መልካም አስተዳደር ለማስፈን ይሄ በጣም ትልቅ ነገር ነው። እኔ በዚህ በኩራት ወይም እንደው በጣም መነገር የሚችለው የህንድ መንግስት ነው። ሆ ብሎ ወጥቶ ይመርጣል። ለመረጠው መንግስት ደግሞ አሜን ብሎ ተገስቶ አሜን ብሎ እስከ ተወሰነለት ጊዜ ድረስ በዛ መንገድ ይተዳደራልና ሀገራቸውን የት እንዳደረሱ አይተናል። ያ ነበር የኔም ተስፋ። ይሄ ትልቅ እድል ነበር። ተጠቅመንበታል ወይ? በኋላ እናየዋለን። ያጋሽ ችግር አልነበረም። እንደምታውቀው በእኛ ሀገር ፖለቲካ ነውጠኞች፣ ጽንፈኞች በመንግስት ለመገልበጥ የሚጥሩ ምናምን እየተባሉ የሚወቀሱ ፓርቲዎች ከመንግስት ጋር እኩል ብዙ ጊዜም ደግሞ ከመንግስት የተሻለ ኃላፊነት ወስደው ሲሰሩ የነበረበት ነው። የኔን በእርግጠኝነት ልጠቅስልህ እችላለሁ። እንዴት ስናግዝ እንደነበረ ስለ ሀገር ስለ ህዝብ ሲባል አጋዥ ችግር አልነበረም። ውስጣዊና ውጫዊ ሁኔታው በጣም ምቹ ነበር። በጣም ትልቅ እድል ነበር ለመንግስት በተለይ ከባቢያዊውና በሩቅም ያለው ልዕለ ኃያል ምንላቸው ሀገራትን በዚያ ልክ አክሰፕታንስ ካለው መንግስት በጣም ትልቅ ነገር ነበር። አልፎ ተርፎ እስከ ኖቤል ሽልማት ሄዶ ነበር። መዝለቅ አልቻለም። እንዲያውም እኔ ከነዚህ ሁሉ ሽልማቶችና ከነዚህ ሁሉ አክሰፕታንስ በላይ በውል ማስተዋውሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ሚኒስትር አብይ አህመድን ከነባለቤታቸው ጠርታ የወርቅ ካባና የወርቅ ወንጌል እንደሸለመች አስተዋውሳለሁ። ይሄ ለኢትዮጵያ ፖለቲካ በጣም ክሬም የሚባለው ሽልማት ነው። በታሪክ የምናውቀው ማለት ነው። ትልቅ ነገር ነበር። እሱን ተጠቅመውበታል። አይ ቲንክ እንትን ልናደርግበት እንችላለን። ይሄ ሁሉ እድል ከመሆን ይልቅ ወደ የማይሆን ነገር ነው የተቀየረው። ኦቨርኦል ግን ስታየው አንደኛ ዋናው ችግር እነዚህን ሁሉ እድሎች ወደ እድል አድርጎ ወደ በጎ መስመር ያለ ማስገባት ትልቁ ችግር ነበር። ለኔ ግን የነዚህ ሁሉ ጉዳዮች እየተመሰቃቀለ ያለው ችግር ዋና ማሰሪያው ገመዱ የሚመስለኝ ይሄ መንግስት ወይም አሁን እያስተዳደረ ያለው የብልጽግና መንግስት ወይም የጠቅላይ ሚኒስትር አብይ መንግስት ጠቅላይ ሚኒስትር የሚመሩት መንግስት ዋና ሚናዬ ምንድነው? እኔ የኢትዮጵያ መንግስት ስባል ዋና ሚናዬ ምንድነው የሚለውን ዲፋይን አድርጎ አልተነሳም ነበር። አንድ ህዝብ መንግስት ሲመርጥ አንድ መንግስት ለህዝብ መንግስት ነኝ ብሎ ሲቆም የመጀመሪያና ተቀዳሚ ሚናው የዜጎችን ደህንነት ወጥቶ የመግባት ዋስትና መስጠት ነው። የጸጥታ ተቋም እንደውም ነጋድራስ ገብረ ሕይወት ኢትዮጵያዊ ሐሳቢ አንድ ነገር ይጠቅሳል። ከኤስተር ሶምሎ ከተባለ የጀርመን ፍልስፋ ያመጣና መንግስት የሚያስፈልገው ደሃው ሀብታሙ ወይ ሀብታም ነኝ የሚለው ደሃውን እንዳይጨቁ ነው እንዳያስገብረው፣ ጉልበተኛው ምስኪኑን ናገብርልኝ እንዳይለው መሃል ላይ የሚቆም አስታራቂ ነው። ላስታርቅ ብሎ እምቢ ካለው ደግሞ ሄዶ ለፍርድ ያቀርባል። ባቋቋማቸው የጸጥታ ተቋማት ውስጥ እኛ ጋር ፌል ያደረገው ይሄ ነው። የተሰበረው ሚዛን ይሄ ነው።
እና ያቺ ሚዛናዊ እንትን ይዛ የቆመችው ሴትዮ ተሰብሮባታል ሚዛኑ እኛ ሀገር ላይ ይሄ የለን ዋናው ጉዳይ ይሄ ይመስለኛል ሌላው በሁለት ገመድ ወይም በሁለት ባላ መወጠር ነው መነሳት የሚኖርበት አንዱ ኢትዮጵያ የሚሏት የሚያሳምሯት ባንደበት የሚነግሩን ነገሮች አሉ እንደ ካቢኔ መቼም ያንድ ሰው ምናምን ዳ ብቻ አይደለም የሁሉንም ክልሎች እንትንም ጨምረን ካቢኔውንም ጨምረን የሚነግሩን አለ በአንጻሩ ደግሞ እየሆነ ያለው ነገር ደግሞ ይሄ ከዘውግና ከማንነት ፖለቲካ ጋር በጣም ሄዶ ደግሞ የመጠጋት ህወሓት ለይቶለታል በቃ አለቀ ግልጽ ነበር አይደል እንዲያውም ባፍህ ሙሉ ኢትዮጵያ ስትልም ያስቸግርህ ነበር አይደል ሰንደቅ ዓላማ ይዘ ስትወጣም ያስቸግርህ ነበር ይሄኛው የሆነ ጊዜ ፈቀድኩ ይልሃል የሆነ ጊዜ ደግሞ ከጅህ ላይና ከራስ ላይ እና ነጠላን የለበሰን ሰው እና ሸሚዝ ያረገን ሰው ሁሉ ያወለቀ ሲያቃጥል ደግሞ ታየዋለህ በአንደበት ደግሞ ኢትዮጵያ ሀገራችን የስንት ሺህ ዓመት ታሪክ ምናምን ብሎ ደግሞ ሲነግር ታያለህ ወዲህ ደግሞ አድዋ በዓልን ደግሞ እንዳታከብር ደግሞ ይከለክልሃል ይሄ ከባድ ቀውስ ነው እዛ ውስጥ ያለ ቀውስ ይመስለኛል አስተዳደራዊ አቅም ክፍተት ነው በአጠቃላይ ግን እኒህንና እነዚህን መሰል እንደው ለውይይት መነሻ እንዲሆኑ ሁሉንም ኤግዞስት ማድረግ አንችልም እነዚህን መሰል ችግሮች ነበሩበት ጥሩ አቶ አበበ ወደርሶ መጣለሁኝ በተለይ እነዚህ ሁሉ ሀገራዊና ህዝባዊ ችግሮች ሲፈጠሩ በጥቅሉ የጸጥታው የዲሞክራሲ ስርዓት ግንባታ ተቋማቱ ምን ላይ ናቸው ምንስ ነው ማድረግ ያለባቸው በዚህ ሰዓት አሁን ካለንበት ሁኔታ ተነስተን ይሄ የለውጥ ኃይል ወደ ስልጣን ከመጣ በኋላ ያው እንደሚታወቀው አገሪቷ ያለፈችበት ነውጥ ከባድ ነበር በራሱ በኢህአዴግ ውስጥ የመጣው ፍትጊያ ነው ብልጽግናን የወለደውና የፈጠረው ህወሓት ተገንጥላ ስትሄድ ሌሎቹ ያው ተይዘው ወደ ብልጽግና መጣው ነው ሀገር የተረከቡት ነገር ግን ይሄ መንግስት በወቅቱ በነበረው እንትን በተለይ የሰሜን ህዝብ በዛ ደረጃ ከተመታ በኋላ የኃይል ሚዛኑን የሚያስጠብቅ ጠንካራ የመከላከያና የፖሊስ ኃይል አልነበረም ያንንም ጦርነት የተቋቋመው በህዝባዊ ኃይል ብዛት ነውና በዚህ ወቅት መንግስት ማድረግ የሚገባው ገለልተኛ የሆኑ ተቋማትን በመገንባት ሂደት ላይ መጠመድ ነበረበትና እነኚህን ተቋማት በእግራቸው ለማቆም መታተር ነበረበትና እነኚህ ተቋማት ጅማሬው እንኳን ቢኖር ልክ ብሎ ሳያድር በቀጥታ የካድሬ ቁጥጥር ስር ነው ወይም በካድሬ እጅ ነው የገቡትና እነኚህ የፖሊስ ተቋማት የፍትህ ተቋማት ፍርድ ቤቶች የደህንነት ተቋማት ምርጫ ቦርድ ሰብአዊ መብት ኮሚሽኖች እንባ ጠባቂ ተቋም የሚሉት ራሳቸውን ችለው እንዲቆሙ አልተቻሉም እነኚህ ተቋማት ነበሩ መንግስትን ለማጽናት ትልቅ መሳሪያ ሆነው የሚያገለግሉትና እነኚህን ተቋማት ገለልተኛ አድርገው ለመስራት አልተሞከረም ፓርላማውን ጨምሮ እያየን ነው አሁን ፍርድ ቤት የፈታውን ፖሊስ አለቀም ብሎ ፖሊስ የፍርድ ቤት ስልጣን ሲገርሰስ እያየን ነውና ይሄ አንድ በጣም ትልቅ ችግር ነው ህገ መንግስቱ ይሻሻል የሚል ባለፉት የትግል ዘመናት ስናነሳ የነበረው እንቅስቃሴ እኛ ራሳችን አሁን ይሄው ያለው ሰባራ ችግር አለበት የችግራችን ምንጭ ህገ መንግስቱ ነው የሚለው ይከበር ወደሚለው መተናል መንግስት እንደፈለገ ያደረገና የሸነቆረው ስናይ ስለዚህ የዜጎች ሰብአዊ መብት የትም ቦታ ሄዶ መስራት የሚችልና መኖር የሚችል ኢትዮጵያዊ ከህገ መንግስቱ ተጥሶ ከየቦታው ሲፈናቀል ሲታይ እኛ አሁን ህገ መንግስቱ ላይ የተቀመጠው ድንጋጌ እንኳን ይከበር ማለት ጀምረናል ያ እንዲሻሻል ስንታገልለት የነበረው ከዚህ በዘለለ ቅድም እንዳነሳ ነው የህግ የበላይነትን ማስከበር የማይችል መንግስት በርቀት አይደለም አሁን እኛ ሀገር ላይ ያለው የህግ የበላይነትን በየቦታው ማስከበር አልተቻለም የጎራ መደበላለቅ ተፈጥሯል የትኛው ነው እሱ ጤናማ የትኛው ነው በሽተኛ ብሎ ለመለየት አስቸጋሪ ነው በመንግስት መዋቅር ውስጥ ሌላ ተልእኮ አንግበው የሚንቀሳቀሱ አካላትም ጭምር ስላሉና ይሄ አንድ የእንትናችን ችግር ነው አሁን ደግሞ የምናየው ብልጽግና ውስጥ ያለው መከፋፈል የአማራ ብልጽግና ለብቻ ጎራ ለይቶ ከኦሮሞ ብልጽግና ጋር የቃላት ጦርነት ፈጥሮ ማዶ ለማዶ ሲወራወሩ የተመለከተ ነው አንዳንዴ ቆም ብለን ስናስበው እቺ ሀገር የአማራና የኦሮሞ ብቻ ናት እንዴ ሶማሌውስ አፋሩስ ጋምቤላውስ ወላይታውስ ሲዳማውስ ደነሱ ሀገር አይደለችም ወይ ሁለቱ ዞኖች ብቻ የሚደባደቡበት ማን ነው እቺን ሀገር ያደረጋት ሁለቱ ብቻ የራሳቸውን ኢንተረስት የሚያንጸባርቁባት ያደረገው ማን ነው ሌላውን ማህበረሰብ እንዴት ነው የምንዘነጋው ኢትዮጵያ አይደለም ወይ አሁንም እየገፋ ነው ኢትዮጵያ አይደለም ይያል ይሄ በጣም አደገኛ ነውና በተለይ በታላቁ መጽሐፍ ቅዱስ እርስ በርሱ የሚከፋፈል መንግስት አይጸናም ነው የሚለው ይሄ በመሐከላቸው የተፈጠረው አሁን መከፋፈል አገሪቱ ላይ የሚያሳድረው ጠባሳ እጅግ አደገኛ ነው ቃል የእምነት ዳ ነው አይደል በጣም ከባድ ነውና መታመን መቻል አለበት መንግስት በህዝብ ዘንድ አሁን ከመንግስት የሚወጡ ቃላትን ማን ነው እሱ ይሄን ያክል የሚሰማው ሌላው የፖለቲካ ምህዳሩ እየጠበበ መጥቷል
ሰሞኑን እንኳን በመድበለ ፓርቲ ስርዓት ውስጥ የፖለቲካ እንቅስቃሴ የሚያደርጉ የፖለቲካ ፓርቲዎች እያየን እኮ ነው። እናት ፓርቲ ጉባኤ እንዳያደርግ ተከልክሎ ምርጫ ቦርድ መግለጫ እስከሚያወጣ ድረስ ደርሷል። ባልደራስ እንደዚሁ፣ አሁን በቅርብ የተቋቋመም አንድ ፓርቲ እንደዚሁ። የፖለቲካ ምህዳሩ ከትናንቱ ዛሬ እየጠበበ መጥቷል። ይሄ በጣም አደገኛ ነው። ይሄ እየጠበበ ሲሄድ አምባገነን ይሆናል ብልጽግና። በኋላ ልንገዳደረው የማልችል ቁመና ላይ ይቆማል። ይሄ በጣም አደገኛ ነው። ሌላ ሙስናው ነው። ሙስና ሲበዛ መንግስትን አበስብሶ ይጥለዋል። የሙስናው መብዛት ከአቅም በላይ መሆኑን እያየን ነው ያለነው። በአንድ ወቅት ጠቅላይ ሚኒስትሩ ሙስናን ለማስወገድ ከጸረ ሙስና ኮሚሽን ባሻገር ትልልቅ ቱባ ባለስልጣናትን ኮሚቴ አድርገው ሰየሙ። እርስ በርሱ ስጋን በኩበት ጠበሱ። ቢሆንም ውጤት እንጠብቅ ነበር። ነገር ግን የሚገርመው ነገር እሳቸው ወዲያ ወላይታ ሄደው ዳቦ ቤት ሲመርቁ የዘረፋችሁትን የሰረቃችሁትን ገንዘብ ቢሆን በስተም ሆነ በማቆም ሆነ ባለማወቅ አምጡና ዳቦ ቤት ስሩበት። በዚህ ደረጃ መምከር በጣም ነው የሚያሳፍረው። መታገል ነው ያለብን። ሙስናውን መዋጋት ነው ያለብን። ምንድነው መዋጋት ያልተቻለበት ምክንያት? ማጥፋት ባይቻል እንዴት መቀነስ ያቅተናል? ለመቀነስስ ኮሚትመንቱ አያስፈልግም ወይ? መንግስት ቁርጠኛ መሆን አለበት። ትንንሾቹን እንክልካይ ሙሰኞች ከታች ይዛቸውና አናት ላይ ያሉትን ግን ይተዋቸዋል። ምክንያቱም ስርዓቱን ስለሚያፈርሰው ነው። ሙስናን ፉሊ ለማጥፋት መሞከር መንግስትንም ከ4 ኪሎ ሊያባረው ስለሚችል ይሄ በጣም አደገኛ ነውና እነኚህ መንግስት ሊያሻግሩ ቅድም እንደገለጽኩት ሊያሻግሩ የሚችሉ ኮሚቴ ከማቋቋም ለጸረ ሙስና ለምን የጸረ ሙስና ኮሚሽንን አቅም እንዲኖረው ማስቻል አልተደረገም ነበር? ለምን ተቸገረ? የመንግስት ሹማምንት ሀብታቸውን እንኳን እንዲያስመዘግቡ ሲደረግ እስካሁን ለህዝብ ግልጽ አልወጣም። ከአቶ መለስ ዜናዊ ዘመን ጀምሮ እኮ ነበር የመንግስት ሹማምንት ሀብታቸው እንዲያስመዘግቡ ይጠየቅ የነበረውና ለፖለቲካው የማይመቹ ከሆነ በሙስና ይታሰራሉ። ልክ ታምራት ላይ ነው ስኳር ጣፈጠው እንደተባለው አሁንም ያለው ይሄ ነው። ሳይመቹ ሲቀሩ ለፖለቲካው ጀስት በሙስናም በምንም ተጠልፈው ይገባሉ። ሲመቹ ደግሞ ለፖለቲካው ምንም አይደለም አገር ሲዘርፉ በሚሉ። ሌላው መንግስት ምን ሊሰራ ነው ስልጣን የያዘው? የህዝቡን ኑሮ ማረጋጋት አስፈላጊ ነገር ነው። ምን እየሆነ ነው ኢትዮጵያ ውስጥ ያለው ጉዳይ? ጤፍ ወዴት እየሄደ ነው? አንድ አንኳር ስንዴ ገበያ ውስጥ ማግኘት አልተቻለም። የዳቦ ዋጋ በምን ያክል ግሽበት ነው እየሄደ ያለው? አንድ እንጀራ ስንት ብር የተገዛ ነው ከሱፐርማርኬት? ወዴት ነው እየሄድን ያለ ነው? አሁን ነው በጣም አደገኛው ነገር። ህዝብ ሲራብ፣ ህዝብ ሲታረዝ የሚፈጠረውን ችግር መንግስት ሊቋቋም አይችልም። ስለዚህ ቶሎ ለህዝብ ጥያቄ መልስ የመስጠት አቅም የለም። ይሄ አገራዊ ምክክሩ የሚፈታቸውን ችግሮች ብልጽግና እየቀደመ ሄዶ ይሰራል። ወሰን ያካልላል። በኦሮሚያና በአዲስ አበባ መካከል ያለውን ክልል ለማዋሰን ቶሎ የሁለቱ ክልሎች ናቸው ሄደው የተዘፈቁበት። ለምንድን ነው አገራዊ ምክክሩ ችግሩን እንዲፈታ ለዛም አንሰጠው? ጉጂ እኔ ተወልጄ ያደግኩበት ኤሪያ ነው። በደንብ ነው የማውቀው ተወልጄ ስላደግኩበት። ጉጂ ላይ ሄዶ ህዝቡ ሳያውቀው ካቢኔው ሳያውቀው ሌላው ቀርቶ የዞኑ ካቢኔ ሳያውቀው በዚህ ደረጃ ክፍፍል መፍጠር አያስኮርፍም ወይ? አስኮረፈ እኮ ችግር ፈጠረ እኮ። አንጻራዊ ሰላም ያለው ኦሮሚያ ጉጂ ውስጥ ነው። እሱን ችግር እኮ አሁን አምተን ተከልንበት ጸብ። ለምንድን ነው ከህዝብ ጋር ምክር የማይደረገው? ህዝብ እኮ ነው የኑሮ ባለቤት። ሹማምንት እኮ አዲስ አበባ ናቸው ያሉት። ህዝቡ ግን እዛ ገጠር ገና ላይ ነው ያለው። ስለዚህ ይሄንን ከህዝብ ጋር መክሮ ህዝብ በሚወደው መልኩ ለመሄድ ለምንድን ነው ልሂቃኑ በህዝብ ላይ የሚጭኑበት ያለ ፍላጎቱ? መልካም አስተዳደር ችግሩ የከፋ ነው የሆነው። ዛሬ ህዝቡ ያለ ነው። በየሄደበት ቢሮ የመልካም አስተዳደር ችግር የለም። የሚስተናገር ሰው የለም። ፖለቲካ ፓርቲዎች የህዝብን ሮሮና መስማት በጣም ታክቶናል። ስለዚህ ይሄንን ለማድረግ መንግስት ቁርጠኛ ሊሆን ይገባዋል። አቶ ጌትነት እርስዎ ጋር ልምጣ። በተለይ ብሔራዊ አምዶቻችንን ከማጽናት አኳያ ተስፋ ያደረግንባቸው የብሔራዊ ምክክር ኮሚሽንና የወሰንና ማንነት ጉዳዮች ኮሚሽን የተባሉ ሁለት ተቋማት ተቋቁመው ነበረ። በሂደትም ላይ ይመስሉኛልና በተለይ እነሱ በምን ተግባር ላይ ነው ያሉት? አሁን ካለንበት ችግር እንድንወጣስ ምን አይነት ሚና ይኖራቸው ይሆን? መፍትሄዎቹ ቅድም ያልካቸው እና አቤም በጥሩ ሁኔታ ያስቀመጣቸው እነዚህ የዲሞክራሲ ተቋማት የሚባሉት ቢያቆጠቁጡ ኖሮ በዚህ አጋጣሚ ምርጫ ቦርድ አካባቢ ያሉ ኃላፊዋን ጨምሮ ጥረት የሚያደርጉ ጎበዝ ሴቶች አሉ። አይቻለሁ። ይሄን በጎ ማለት እንትን አይደለም። ሀዘን ደራሽ ከመሆኑ ባለፈ ሰብአዊ መብት ኮሚሽንም በተወሰነ ደረጃ ጥረት ያደርጋል። ዩዥዋሊ ግን ሪከመንድ አደረግ ነበር እንዲህ አይነት ነገሮችን። ሀዘን ደራሽ ከመሆኑ ወጥቶ ሀዘን እንዳይሆን መከላከል አትችሉም ወይ? ድምጽ ማሰማት አትችሉም ወይ? እንዲህ ሊሆን ነው። ለምሳሌ እኛ ፓርቲ ዛሬ ጉትን ላይ ሊሆን ያለን ነገር ይዘን ወጥተናል። ድረሱላቸው ብለን መከላከያ ባክ ድረስ አንተ ነህ እንግዲህ ያለህን መታመኛ ተቋም ብለን ዛሬ እንትን አድርገናል። ጥሪ አድርገናል። ምን አለ ይሄንን ቢያወጣ?
15 ሰው ሞተና 20 ሰው ሞተ በጅምላ 100 ሰው ተቀብሯልና ምናም ብሎ ማውጣት አፍተሮ ለኢትዮጵያ ፖለቲካና ለኢትዮጵያውያን ምንድነው ጥቅሙ? እናውቅበታለን። ነጠላችንን ዘግዝቀን ጸጉራቸውን እየነጨን ደረታችንን እየደቃን ማልቀስ እናውቅበታለን። የነ ዶክተር ዳንኤል ቢሮ ያስፈልገን መዋቅራዊ አልቃሽ ያስፈልገን እንደ ህዝብ ያቀበታል። ይሄን እኛ የምንፈልገው ሳይሞት የሚነግር አለርት የሚያረግ ቢያንስ የሚሰማ እንኳን አንድ ተቋም ቢኖር መከላከያው አንድ መከላከያ እኮ ምስራቅ ወለጋ ነው እኮ በቃ አንድ እዝ ወይም አንድ 10 አለቃ አንድ ሻለቃ እኮ ምስራቅ ወለጋ ነው እኮ አንቀጥቅጦ እኮ ሰላም ማድረግ ይችላል። ከልብ ካዘኑም ባይገድም ከሆነ ስላልሆነ ነው ትልቁ ችግር። እናውቀዋለን የመከላከያን አቅምና ስለዚህ እኔ የማየው አሁን ከነዚህ ከዲሞክራሲ ተቋማት ምናምን እንትን ያረጉ የሐዘን ደራሽ ከሆኑ ከንትኖች ምናምን አይደለም። ወዘሪት ብርቱካን ፎር ኤግዛምፕል በጣም ጥረት አድርገች የኛን ጉባኤ ሀፕን እንዲያረግ የባልደራስ ጉባኤ እንዲያውም እንትን ሲያረግ ታማ ተዝለፍልፋ ልትወርቅ ነበር አሉ። እንዲያውም ሰከንድ ታይም በሳምንት ውስጥ ግን ምን ልታረግ ትችላለች? አየህ መጨረሻ ላይ መታ የጮህቹ የፍትህ ተቋም ውስጥ እኔ ካቤ ለየት ያለ ሐሳብ ያለኝ ኢትዮጵያ ውስጥ ብሔራዊ መግባባት እንዲኖር እሱን ጨምሮ በግል እኛም እንደ ግልም እንደ ፓርቲዎችን ለማሳመን ለመጀመሪያ ጊዜ በጋራ ምክር ቤቱ ታሪክ ለመጀመሪያ ጊዜ ቮት የተደረገ አቤ ሊመሰክር ይችላል 43 ለ13 የወጣንበት ሽንጣችንን ገትረን ነበር የምንከራከረው። እንግባ ብሔራዊ ምክክር ያስፈልገናል፣ ሀገራዊ መግባባት ያስፈልገናል፣ እርቅ ያስፈልገናል፣ እውነት አፈላላጊ ያስፈልገናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር እየተላተምክ ትልቅ እሴትና ባህል ወግ ያለው የጉራጌ ማህበረሰብ ጋር ሄደህ እየተላተምክ ከየት ነው ሽማግሌ አምጥተህ የምትታረቀው? ምን ይደረግ? እነዚህ ኮሚሽኖች በተለይ የታለመለትን እናንተም እንደ ፓርቲ ሌላውም እንደ ህዝብ የሚመኘውን ሰላም ለማምጣት እነዚህ ሁለት ኮሚሽኖች ስራቸውን እንዲሰሩ ግን ምን ይደረግ? ምን ሆነትስ ይፈልጋሉ? ለኔ እንዳልኩህ አንደኛ የመጀመሪያውና ቅድሚያ የሚሰጠው ህዝብ እና የኢትዮጵያ መከላከያ ሰራዊት መዳኛዎች ካሉን እነዚህ ሁለት አካላት ናቸው። ለኔ ትልልቅ ኮሚሽኖች ትልልቅ ተቋማት ኢትዮጵያ ውስጥ ለኔ አሁን እነዚህ ናቸው። ህዝብ ያውቅበታል፣ ሲያነሳም ሲጥልም ሲቆነጥጥም ሲያሞግስም ያውቅበታል። አንደኛው ትልቁ ተቋም ትልቁ ኮሚሽን ለኔ የኢትዮጵያ ህዝብ ነው። አሁን እየኖርንም ያለነው በዚህ ደግ ማህበረሰብ መካከል እንጂ ፓርላማ ላይ በተነገረው ትላንትና ወይዘሮ አዳነች በምክር ቤት ባቀረቡት ሪፖርት ንግግር እጅግ በጣም አደገኛ ንግግር የሰላሌ ህዝብ ሆ ብሎ ከአማራ የሚመጣውን ወገኑን ሊጨፋጨፍ ይችላል ነበር። ግን አያረግም። የዳበረ ሴት አለው። ይሄ ነው ኮሚሽን። ሁለተኛው የኢትዮጵያ መከላከያ ሰራዊት ቅድም ጠቆም አድርጌያለሁ። የኢትዮጵያ መከላከያ ሰራዊት በዚህ ጭንቅ ወቅት ከሱዳን መከላከያ በጣም ብዙ የሚወስዳቸው ለሰንስ አሉት። የሱዳን በጣም ብዙ የሚታማባቸው አሉ። ገሏል፣ ተኩሷል፣ ምን አርጓል። በርግጠኝነት ግን አንተ የሰሜን አንተ የደቡብ አንተ እንትና ለህ ብሎ አልተከፋፈለም። እንደምንም ወጥሮ ራሱም እየተደበደበ ራሱም እየሞተ ኢትዮጵያን ቀን አርጎ አቁሟል። ለኔ ሁለተኛው ጥሪ ለዚህ ትልቅ ተቋም ነው የህዝብ ተቋም ብዬ ማስበው። ከመከፋፈል ከመነጋገር አይቻለሁ። በተለያየ ቦታ አይቻለሁ። ትግረኛ የሚናገራለው፣ ኦሮሞኛ የሚናገራለው፣ አማርኛ የሚናገራለው። ይሄ ውበቱ ነው። ወላይትኛ የሚናገረው፣ ጋሞ የሚናገረው፣ አፋርኛ ከሚናገር እንደዚህ ውበታቸው ነው። በዚህ ስብጥር ውስጥ ሆነው ኢትዮጵያን መታደግ አለባቸው። በጽኑ በዚህ አምናለሁ። የኮሚሽኖቹ ጉዳይ የመጀመሪያው የአብይ አህመድን መንግስት መሞገት መቻል አለባቸው። ተንቀሳቅሰን የኮሚሽኑን ስራ መስራት ስላልቻለን አንደኛና ቀዳሚው ስራ ሰላም አስፍንልን። ያመሰግናለሁ። አቶ አበበ እርሶ ጋር ልምጣ። ሐሳባችንን እየቋጨን እንሄድ ዘንድ በተለይ ቀድሚያ ያነሳዋቸው የሁለቱ ኮሚሽን የቢሆኑ ተግባራቶች ላይ ሐሳብ ይስጡን። በተለይ ምንመኛት ሀገርና ህዝብ ምንመኘው ሰላም እንዲመጣ ኮሚሽኖቹ ምን ማድረግ አለባቸው? እዚህ ላይ ሐሳብ ይጨምሩልን። ይሄ በተረጋጋሚ ብዙ መድረክ ላይ እኔም የማነሳው ጥያቄ ነበር። አፈጉባኤውን ባሉበት ይሄን ጥያቄ አንስቻለሁ። ፕሮፌሰር መስፍን አሁን የአገራዊ ምክክር እንትን አባል ነበሩ እዛ የእርቀ ሰላም ኮሚሽን ውስጥና እነኛ ኮሚሽኖች እንዲያድጉ ብናደርግና በወቅቱ በዛን ሰዓት ችግራችን እንዲ ገንግኖ ሳይወጣ
ይሄን ያክል የችግር ማጡ ሳንጋፊት እነኛ ኮሚሽኖች የተቻላቸውን ያክል ስራ አድርገው የሰሩትም ውጤት ቢገለጽ ኖሮ በዛ ውጤት ላይ ብንጀምር ኖሮ አሁን ላለው አገራዊ ምክክር እርሾ ይሆኑ ነበር ከርሾ አልተነሳም ይሄውን አገራዊ ምክክሩ እነኛ ሁለት ኮሚሽኖች ያስቀመጡት እርሾ ነበር አብኩቶ የሚጋገርልን ነገር ግን እንደገና እንደ አዲስ ነው በአሁን በአገራዊ ምክክር የጀመርነው ስለዚህ እነኛ ኮሚሽኖች አሁንም መንግስት ግልጽ መሆን ማድረግ የሚገባው እነኛ ኮሚሽኖች ምን ላይ ደርሰው ነው የፈረሱት የሚለውን የኢትዮጵያ ሕዝብ ጥያቄ መሆን መቻል አለበት እነሱ የሰሩት ስራ አለ ወይ አይ ቲንክ እንዳለ መረጃው አለኝ እኔ አሁን ያሉት ኮሚሽነርም በግልጽ ነግረውናል ነገር ግን ይሄንን በግልጽ ለኢትዮጵያ ሕዝብ መንገር ምንድነው የገጠማቸው እንቅፋት ስለዚህ መሆን የሚገባው ነገር ምንድነው ይሄ ኮሚሽን ፋንክሽናል እንዲሆን ሁላችንም የበኩላችንን ድርሻ መውጣት አለብን እንደሚታወቀው በኢትዮጵያ ውስጥ የሃይማኖት ተቋማት አገር ሲያረጋጉ አይተናል እስልምናም ሆኖ ክርስትናው የባህላዊ ስርዓቶቻችን አገር ሲያስታርቁ ሲዳኙ አይተናል እኔ ተወልጄ ያደኩበት የጉጂ ኦሮሞ በገዳ ስርዓቱ አገር ይዳኛል ዛሬም ይዳኛሉ የሰፈር ችግሮችን እንኳን ይቀርፋሉ በርካታ ችግሮችን ይቀርፋሉ በሁለት እንትኖች መካከል የተፈጠረ ግጭትንም ጭምር ያበርዳሉ እነኚህ ባህላዊ ሴቶቻችን ዳብረው በዘመናዊ መልኩ እየተቃኙ ሲሄዱ ችግሮቻችንን ቀርፈን አገር እናቆማለን ይሄ ግን የሚሆነው የመንግስትን ፍላጎት የልሂቃኑን ፍላጎት የፖለቲከኞችን ፍላጎት ሲኖር ነው አሉ ወይ አገር የሚመሩ ሰዎች ጋር ይሄ ፍላጎት አለ ወይ ሪሊ ኢትዮጵያ እንድትሻገር ይፈልጋሉ ወይ መሻገር ብቻ አይደለም ኢትዮጵያ የምትባል ሀገር እንድትኖር ይፈልጋሉ ወይ ሀገር መንግስቱ እንዲቀጥል ይፈልጋሉ ወይ የነሱ እኮ ፍላጎት ከሆነ ህዝቡ እኮ ይመራል መቼ ነው የኢትዮጵያ ህዝብ ያልተገዛበት ዘመን ንጉሶ ሺህ ዓመት ንገስ እኮ እያለ የሚኖር ነው ዛሬም እና ፍላጎት የሚመነጨው ከፖለቲከኞቹ ነው በተለይ የገገዡ ፓርቲ ፖለቲከኞች ይመነጫል ይፈልጋሉ ወይ እውነት ኢትዮጵያ ሆና እንድትቀጥል ይሄን በደም አጽኖ ሰንተን ነው ይሄ እኮ ቢሆን ኖሮ ኢትዮጵያ ህዝብ ጸብን አልታረቅም ይላል እንዴ ብሎ ያውቃል ኢትዮጵያ ህዝብ ይቅር የሚል ህዝብ እኮ ነው ከህዋት ጋር በተደረገው ጦርነት ሪሊ በአደባባይ መንግስት ህገ መንግስቱን ጥሶ በፓርላማ አሸባሪ የተባለው አካል የሽብር ጉዳዩ ሳይነሳ እንደዚህ ተንጠልጥሎ በሚገርም ሁኔታ ፓርላማው አሸባሪነትን ሳያነሳ መሪዎቹ የህዋት መሪዎች እንደፈለጉ አዲስ አበባ ገብተው ሲወጡ ዝም ያለ ማህበረሰብ እኮ ነው ይሁን ያለ ማህበረሰብ ነው እንደ ኢትዮጵያ ህዝብ ጨዋለ እንዴ ሁሉ ጊዜ እኮ ህብረተሰቡ የሚመራው አካል ነው የሚያጣውና ይሄ በደንብ በተለይ ባህላዊ ሴቶቻችንን ተጠቅሞ በደንብ አገር ማሻገር ይቻላል መንግስት ቅድሚያ ለሚሰጠው ነገር ቅድሚያ መስጠት አለበት አሁን ቅድሚያ የሚሰጠው የሰላም ጉዳይ ነው የህዝብ መረጋጋ ጉዳይ አይደለም አሁን አበባ ተክለን የምንደስትበት አይደለም አሁን ዳንኪራ የምንረግጥበት ሰዓት አይደለም ቅድም ጌትነትም አንስቷል ሚዲያዎች አሁን ኬክና እንትን በርገር የሚያሳዩን ሰዓት አይደለም እኮ ያለው አሁን የዕለት ጉርስ ህዝብ የተራበበት ሰዓት ነው ያለው ይሄን ህዝብ እንዴት እንታደገው የሚል ነው ማየት የሚገባልና ይሄንን በደንብ ማየትና በተለይ ከዚህ ከሃይማኖት ተቋማት ጋር መንግስት የያዘውን ሰጠገባ ቢያቆመው ጥሩ ነው በጣም አደገኛው ነገር እሱ ነው ምክንያቱም ዘመን ተሻግረው መጥተዋል አገር አረጋግተው ወደዱም ጠሉም ሌላው ባህላዊ ሴቶቻችን ነው አንድ የሚያደርጉን ሴቶቻችን በዓላቶቻችን እንደ አድዋ የሆነ አይከን የሆነ በዓላችን ለኛ ብቻ አይደለም ለመላው ዓለም ጥቁር ህዝቦች ሁሉ ትልቅ ቫልዩ ያለውን በዓል በዚህ ደረጃ ማዋረድ ሪሊ እንግዲህ አድዋ ያልተከበረው በ5 ዓመቱ ዳግማዊ የፋሺስት ጣሊያን ወረራ ጊዜ እንጂ ከዛ ውጪ የመጡት መንግስታት ሁሉ አድዋን በአግባቡ አክብረዋል የህዝብ በዓል ስለሆነ ይሄንን ወደ ፖለቲካ ጠልፎ መውሰድ የሃይማኖት ተቋማትን ወደ ፖለቲካ ከእድር ጀምሮ ወደ ፖለቲካ ጠልፎ መውሰድ የያዘን አባዜ አያስወጣንም በየቀኑ አረንቋ ውስጥ ነው የምንገባው ስለዚህ አሁን መንግስት አገር ከዚህ አረንቋ ውስጥ እንድትወጣ መሻቱ ካለው ቅድም እንዳልኩት ሪሊ ፍላጎቱ ካለው ተቋማትን ገለልተኛ ማድረግ ነው በደንብ እንዲጠናከሩ እንደጡ ማድረግ ነው የሚነገረውን ነገር መስማት ነው ከዚህ በዘለለ ባህላዊ ሴቶቻችን ችግር የሚቀርፉ ናቸውና እነኚህን ሴቶቻችንን እንዲሻገሩ ማድረግ ነው ፖለቲካው ሊጠልፋቸው አይገባም ምክንያቱም ፖለቲካ ፓርቲዎች አሁን ስለ ዲሞክራሲ ያወራን አይደለም ዲሞክራሲ ቅንጦት ሆኖብናል ሪሊ ቅንጦት ሆኗል አሁን ዲሞክራሲ አታውራም ስለ ዲሞክራሲ አገር እንዴት ተሻገር ነው እንቅልፍ የሚነሳ ከዚህ ችግር እንዴት እንውጣ ነው እንቅልፍ የሚነሳ እንጂ ዲሞክራሲ ይምጣ በምርጫ ፖለቲካ እንትን እንበል ይሄ በጣም ቅንጦት እየሆነብን መጥቷል ትላንትና የነበረን ትግል ስለ ዲሞክራሲ ነበር የሰርቫይቫል ጥያቄ ነው አሁን እንዴት አድርገን ችግሩን ሰርቫይቭ እናድርግ እንዴት አድርገን የዕለት ጉርስ እናገኝ እንዴት አድርገን ሰላም ይምጣ እንዴት አድርገን አንፈናቀል ነገ ምን ይፈጠር በሚል ስጋት ተወጥረን ነው በየቀኑ እየተንቀሳቀስን ያለ ነው ከዚህ ህዝቦች መውጣት አለበት በኢትዮጵያ ስም ላይ እኮ ጥያቄ የሚያነሱ አሉ
ለምን ኢትዮጵያ ይባላል የሚሉ ወገኖች እየተነሱ እኮ ነው እያየናቸው እኮ ነው ያለው በጋራ ምክር ቤታችንም እኮ የሚያነሱ ፓርቲዎች አሉ በአገር ስያሜ ጭምር የመጨረሻው እንትን ላይ ደርሰን የምንጣላ ከሆነ ይሄ በጣም ትልቅ የታሪክ ዝቅጠት ነው የተለየ ሐሳብ እያቀነቀን አገረ መንግስቱ የሚፈርስበትን ሜካኒዝም ነው ፈጥረው ከዚህ መውጣት አለብን ትላንትና ያየናቸውን ስቃዮች በደንብ ማየት አለብን ፖለቲካው ሁሉንም ነገር ባይጠልፍ ጥሩ ነው ይሄ የሚሆን ከሆነ ተጠላልፈን ሁላችንም ነው የምንጠፋው ማንንም አይተርፍም በዚህ ቀውስ ውስጥ የሚገርማችሁ እንደ ሩዋንዳ እንዳንሆን መጠንቀቅ አለብን ከዛ መማር አለብን ዘር የሚያመጣው ችግር እርስ በርስ ፍጅት ውስጥ እንደሚከተን ማመን አለብን ከዚህ ቀውስ ለመውጣት ሁሉም ቁርጠኛ መሆን አለበት እላለሁ እጅግ አድርጌ አመሰግናለሁኝ ሰዓታችንን አገባደናል ምናልባት ቀሪ ሐሳቦች ካሉና በተለይ ደግሞ ወደምንፈልገው የሀገርና ህዝብ ሰላም እንድንመጣ በሁሉም አደረጃጀቶች ምን ያድርግ የሚል እዛው ልቆይ አቶ አበበ ጋር እንግዲህ የዚህችን ሀገር ፖለቲካ የምንዘውረው ፖለቲከኞች ነን ልሂቃን ናቸው ማህበረሰቡ ምሁሩ የሚላቸውን መሪዎቻቸው የሚሏቸውን ነው የሚቀበሉት ይብዛ ሚነስ ፖለቲካ ፓርቲዎችም ተከታያለን ምንም ቢሆን የምናስቀድመው የመጀመሪያ ክቡር የሆነውን የሰው ልጅ ህይወት መኖር አለበት ዘር አይደለም የሚቀርመው ዜግነት አይደለም የሚቀርመው መጀመሪያ የሚቀድመው ሰውነት ነው መጀመሪያ ስለ ሰውና ቀንቀን የአማራው ነፍስ ከኦሮሞው ነፍስ የተለየች አይደለችም የሶማሌው ነፍስ ከአፋሩ የተለየች ነፍስ ናት የዶክተር አብይ የጠቅላይ ሚኒስትሩ የዶክተር አብይ አህመድ ነፍስ ከኔ ተራው አበባ ካሉ ነፍስ ጋር እኩል ናት ልዩነት የላትም እሳቸውም ሰው ናቸው እኔም ሰው ነኝ ይሄን ሰውነት እናስቀድም መጀመሪያ ሁለተኛ ስንመጣ ዜግነትን እናስቀድም ዜግነት ነው የሚያዋጣን የትኛው ምድር ላይ ብንሄድ በዘራችን አይደለም የምንጠራው በዜግነታችን ነው ዜግነትን የሚያክል ትልቅ ጥላ አለን ትልቅ አምብሬላ አለን እዛ ውስጥ ተጠልለን የራሳችንን ዘር ማንነትን ማክበር እንችላለን ይሄን ማሰብ ነው ወርደንም ስለ ዘራችን ስናስብ ስለሌላውም ዘር ማሰብ መቻል አለብን ስለሌላውም ብሔረሰብ መጨነቅ አለብን የኔም ተጎርቷል ስንል ያኛውን ብሔረሰብ ተጎርቷል ነው ከዛ ውጪ ግን የሐሰት የታሪክ ትርክቶች እቺን ሀገር እያጠፋት ነው ያለው ይሄ በጣም አደገኛ አካሄድ ነው ታሪክ መጻፍ የሚገባ በመሰረቱ በታሪክ ሙያተኞች ነው ነገር ግን ከዘመነ ኢህአዴግ ጀምሮ ከዘመነ ህወሓት ጀምሮ ታሪክን ካድሬዎች እየጻፉት ነው የተቸገረው እንደፈለጉ አጣመው ይጽፉታል እንደፈለጉ እኛ ሀገር ከተጻፈው ታሪክ ልክ የውጪ ያኔ በኮሎኒያል ዘመን በኮሎኒ ዘመን የውጪ ጻፍቶች የጻፉትን እንትን እንደው የተወሰነ ወደዛ ያደላ መተናል ታሪክን ለማዛባት የሚደረገው ነገርና ዛሬ በዛን ዘመን ያልነበረን ማህበረሰብ ዛሬ ላይ ያለውን ትውልድ በመኮነን አንዱን ካንዱ የማጋጭት ጉዳይ መቆም አለበት ከዚህ የታሪክ ትርክት ውስጥ በተለይ ምሁራን እጃቸውን ቢያነሱ ፊደል የቆጠሩ ሰዎች ይሄንን ማህበረሰባችንን እኔን የዋህ ህዝብ ባያደናግሩት መውጫ መግቢያ ባያሰጡት በጣም በርካታ ቁስል የበዛበት ህዝብ ነው አንድ ነገር እናገራለሁ ገዢው መንግስት ራሱን ወደውስ ገብቶ ይፈትሽ ብዙ ጊዜ እንናገራለን የራሱን ስትራክቸር ይፈትሽ ጣቱን ሌላው ላይ አይቀስር ታንኩም ባንኩም ሁሉም ነገር ያለው እጁ ላይ ነው አይቀስር ሌላው ላይ ችግሮች በተፈጠሩ ቁጥር ሌላ አካል ላይ ጣቱን አይቀስር የራሱን መዋቅር ይፈትሽ አብረን ነው የምንፈርሰው ሀገር ስትፈርስ ችግር ውስጥ አብረን ነው የምንገባው የነሱም ዙፋን ነው የሚነቃነቀው ልብ አድርጉ ስለዚህ ህዝብ እንዲህ የሚመራው ከሆነ ነገ ምን ያደርጉታል አደባባይ ይወጣ ሆ ብሎ አደገኛ ነው እሱ አስፈሪ ነው አያዋጣንም እሱ ሰላማዊ የመንግስት ሽግግር ነው የሚያስፈልገን አመጽና ጦርነት አይበጀንም ለማንም ከዚህ አዘቅቶ ስለመውጣት ቆም ብለው መሪዎቻችን ያስቡ አገርን እንዴት እየመራን ነው ህዝቡ ምን ይላል የህዝቡን ድምጽ መስማት አለባቸው ፖለቲከኞቹም ይረጋጉ የትም አንደርስም ትውልዱን ለመቅጠፍ አገር ለማፍረስ ካልሆነ በስተቀር ማንንም ስልጣን ላይ ወጥቶ በተረጋጋ መልኩ አይቆይም አይረጋጋም ስልጣኑም የህዝብን ድምጽ የማንሰማ ከሆነና ሁላችንም የኢትዮጵያ ህዝብ አትሊስት በተቻለ መጠን ሪሊ ሁሉም እንደየእምነቱ እንደየባህሉ ሰላም የሚመጣበት ሜካኒዝም መፍጠር ነው ጎረቤት ከጎረቤቱ መዋደድ ነው ይሄን ማድረግ እስካልቻልን ድረስና መንግስት የመጨረሻው ካርዳችን ስለ ሰላም የምናስብበት ቅድም ተናገር ያለው ተስፋ አልቆርጥም አገራዊ ምክክሩ ነው ምንም ይሁን እሱም ልክ እንደ ነኛ ኮሚሽኖች ሲዘጋ ነው ተስፋ መቆርጠውና እሱ ላይ በደንብ አድርገን ያንን እንትን እንዲቆም በሁለት እግሩ ያደረገን መንግስትም እጁን ከዛ ኮሚሽን ላይ ያንሳ ህዝቡ እርስ በርሱ በየሰፈሩ ይመካከር ችግሩን ከታች ጀምሮ የቀረፈ ይምጣ አገራዊ የሆኑ ትልልቅ ችግሮች የማንግባባባቸውን ደግሞ በህዝብ ውሳኔ እየፈታን ወደሚቀጥለው ለመሻገር እንሞክራለን
ተስፋ አንቆርጥም ሳንቆርጥ ሀገራችንን እናድነው እጅግ አድርጌ አመሰግናለሁ አቶ ጌትነትም እዚሁ ላይ በተለይ ደግሞ የቀጣይ የመፍትሄ ሐሳቦች በምን መልኩ ይሄዱ በምን መልክ እንዘውራቸው የሚሉና ቀሪ ሐሳቦች ካሉ እርሶም ጋር እንወሰድ እሺ በጣም አመሰግናለሁ እኔ እንደዚሁ ለሶስት አካላት ነው ኃላፊነት የምሰጠው ቅድም ያልኳቸው እንደ ተጠበቀ ሆነው በተለይ የኢትዮጵያ ህዝብ እንደ ባህል በእሴት አንዱ ከሌላኛው በማዘን በመተዛዘን ያንዱን ሐዘን ያንዱ በማረክ ያንዱን ልጅ ሌላኛው በማሳደግ ነው የኖረው እና ይሄ መቀጠል አለበት ይሄ መጥፋት የለበትም ይሄን ካጣን የበለጠ ጭንቅ ውስጥ የበለጠ ማአት ውስጥ ነው የምንዘፈቀው እንደሚታወቀው ህዝብ ነው ለሀገር ዋልታው መንግስት ሳይኖር ህዝብ ኖሮ የሀገር ቀጥላ ታውቃለች በኢትዮጵያ ታሪክ በኢትዮጵያ መንግስት ብቻውን ግን ባዶ ሜዳ ላይ ሆኖ ያለ ህዝብ መርቶ አናውቅም በታሪክ ምናልባት ፈላስፋነን የሚሉት ሜዳ ላይ ወጥተው እንትን የሚያረጉት ካልሆነ በስተቀር ወይ እንደነ ዲዮጋን ማሾ ይዞ የሰው ያለህ ያለ ፍለጋ እንደገባው አይነት ካልሆነ በስተቀር አት ኖርማል ስቴት እንደው በመናቀው አይነት አስተሳሰብ ግን መንግስት ያለ ህዝብ ኖሮ አያውቅም በታሪክ አያውቅም ህዝብ ግን ያለ መንግስት ኖሮ ያውቃል ቢሆን ያለ መንግስት እንኖራለን ወይ አንዱ ሌላኛውን አያጠቃውም ወይ ጎረቤቱን አይጠላውም ወይ ባባቱ ቤተሰብ በእናቱ ቤተሰብ እየቆጠረ ጊዜ ጠብቆ የሚያጠቃው ለምንድነው በአጋጣሚውን ፈልጎ ለጥቂት ትርፍ በደሃው ግሮሮ ላይ በመስኪኑ ላይ የሚጨክነው ለምንድነው ከየት የመጣ ነው ይሄ እኮ የመንግስት አይደለም አይደል መንግስት እንደምንወቅሰው ደግሞ ማህበረሰብም ወደ ራሱ መልከት ማለት አለበት እንደ ማህበረሰብ ራሳችንንም ማጤን መቻል አለብን እኔ ለጎረቤቴ እኔ ለወንድሜ እኔ ለእህቴ ለሌላዋ ወንድሟ አማራው ለኦሮሞ ለሶማሌው ሶማሌው ለአፋሩ እንዴት ሆነና ይኖር ነው ባልነበረን ጊዜ አሁን የተሻለ ሁኔታ አለ ዓለም ላይ ማንንም ሰው ሰርቶ የሚኖርበት ዓለም ላይ ሁኔታዎች ተፈጥረዋል አይደለም ውስጥ እንኳን ባይሆን አይደል ኦጋዴን እናስተውሳለን እኮ አይደል ያ ሁሉ ሰቆቃ ሲደርስበት ልጆቹን ቀስ ያረገ ያሾለከ ብዙ ልጆችን ጎንደር ያ ሁሉ ማአት ሲያረግበት አንዱ ጋምቢ ሲል ሌላኛው ጋር ትኖራለ አይደል እንደዚህ ሆኗል ዓለም እንደዚህ መኖር ይቻላል አሁን ለምንድነው ግን አንዱ በሌላኛው ላይ ይሄን ያህል የሚጨክነው እንግሊዝ ሀገር በዛን ያህል መዝናናት በዛን ያህል ስፋት በዛን ያህል ድምቀት አድዋ እየተከበረ ምን ስለሆነ ነው አዲስ አበባ ላይ የሚከለከለው ምን ስለሆነ ነው ሻሸመኔ ላይ የሚከለከለው በራሱ ህዝብ ለምን እንደዛ ይሆናል ማህበረሰብ ይሄን ቀና ብሎ አስተውሎ መንግስትንም ራሱንም መዋቀስ አለበት ብዬ አስባለሁ ሁለተኛው የፖለቲካ ልሂቁ ነው የፖለቲካ ልሂቁ ለሀገራዊ ምክክር ኮሚሽን እንደዚህ አርግ የሚለው ያቤ ምክር እንደተጠበቀ ሆኖ ለኔ ግን ከነዚህ ሁሉ በላይ ለፖለቲካ ልሂቁ የሚያስፈልገው መሰባሰቡ ነው በራስ ኤጎ ምክንያት እየፈጠርክ መጠላለፉን እና መቅረቱ ምናምን ቀርቶ ወደ አንድ ሰብሰብ ማለት ጥሩ ነው ተነጣጥሎ ከመሞት ሰብሰብ ብሎ መዳን በጣም ጥሩ ነው አውሽ የናበበ መግለጫ የኛ መግለጫ የባልደራስ መግለጫ የአብን መግለጫ እንደዚህ ሆኖ ከነዛ ክሬሙን ወስደን አንድ ወረቀት ብናወጣው ኖሮ የተሻለ ተደማጭነት የተሻለ ተሰሚነት ይኖረው ነበር አይደል በየአዳራሽህ ለራስህ እየጮክ ለራስህ እየሰማህ በጣም ጥሩ ነኝ ይያልክ አይ ቲንክ ይሄ የኢትዮጵያን ህዝብ ዳግም መግደል ነው መንግስት ከሚያረጋው ጥፋት በተጨማሪ ፓርቲዎችም የዛን ሚና እየተወጣን ይመስለኛል ሰብሰብ ማለት ፍላጎትን ትንሽ ይሆነ አይደለም ከርከም አርጎ ወደ አንድ because ኢትዮጵያ የምትባለው ሀገር ስትኖር ነው ፖለቲካንም የምናራምደው ፖለቲካንም የምንሰራው በጣም በጥሩ አስቀምጧል አብ ዲሞክራሲ ቅንጦት ነው ተመልካቾቻችን አማራ ሚዲያ ኮርፖሬሽን አሁን ሀገርና ህዝብ ያሉበት የሰላም ሁኔታ ምን መልክ አለው የሚል ሐሳብ አንስቶ
በተለይ የእናትና የኢዜማ ፓርቲ ዋና ጸሐፊዎችን ጋብዞ መድረኩን ክፍት አድርጎ ቆይቷል። የተከታተላችኋቸውም ሐሳቦች ናቸው የተነሱት። አብራችሁን ስለነበራችሁ አብዝተን እናመሰግናችኋለን። እንግዳ አድርገን ይጋበዝንላችሁ ከኢዜማ አቶ አበባ አካሉ ዋና ጸሐፊ ናቸው። ከእናት ፓርቲም እንደዚሁ ደግሞ አቶ ጌትነት ወርቁ ዋና ጸሐፊ ናቸው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። በካሜራው በኩል ሙሴ አለማየሁና አለሙ ብርሃን እንደዚሁም በፕሮግራም ዝግጅትና አቅርቦቱ እንዳልካችሁ አባቡ አብረናችሁ ቆይታ አድርገናል። እኛን መርጣችሁ ወዳችሁና ፈቅዳችሁ ስለተከታተላችሁን አብዝተን እናመሰግናለን። እጅጉንም ደስ ይለናል። እንግዶቼ ስለ ጊዜያችሁ አብዝቼ ነው ማመሰግናችሁ። እግዚአብሔር ያክብርልን።